ስንት አበሻ ይኖራል? 2 ሚሊዮን በላይ አለ። ከ2 ሚሊዮን በላይ ይኖራል። አበሻ ብቻ ሳይሆን ሙሉ አፍሪካን ሱዳን ያለ ምናምን አበሻ ያን ያክል ብዙ አይደለም። ኢትዮጵያዊና ኤርትራዊ ኢትዮጵያን ስንት ይሆናል? 700-800 ሺህ ምናምን ይሆናል። 800 ሺህ 700 ማለት ይሆናሉ። እንደዛ 700 ኤርትራውያኖች በጣም ብዙ አሉ። እዚህ ብዙ ኤርትራውያኖች አሉ እዚህ። ወይ ዘንድሮ እና ምን እያደረጉ ነው የሁሉ ሰው የሚኖረው? በቃ እስር ቤት ነው። በቃ እያፈሱ እስር ቤት ነው። የማይታወቅ እስር ቤት ውስጥ ነው እየገቡ። አሁን እኔ እንኳን ጓደኞቼ 2 ልጆች ተይዘዋል። እነሱ አሁን የት እንዳሉ እስካሁን አልደወሉም። የማይታወቅ እስር ቤት ውስጥ ነው እየገቡ ያለ። አሁን ገና 15 ቀን ነው የሚቀረው። ረመዳን ካለቀ በኋላ አጠናክረው ማፈሱን ይቀጥላሉ። ምንድነው ምን ትበላላችሁ አሁን? ይኸው በቃ አስቤዛ ገዝተን አስገብተን ነበር። በቃ እሱ እስከሚያልቅ እየበላን ነው ያለው ውጭም አንወጣም። ይኸው ዝግ ነው፣ በራችን ዝግ ነው። በቃ ከትናንት ወዲያ ገብተውብናል። ድጋሚ ዛሬ እንግዲህ ካልመጡ ዘግተን የተቀመጥነው። ይዟችሁ ወዴት ይወስዷችኋል? እስር ቤት፣ የማይታወቅ እስር ቤት። ወደ ኢትዮጵያ መመለስ አይቻልም። ወደ ኢትዮጵያ አይመልሱም። ሌላ ናይጄሪያ፣ ጋምቢያ ምናምን ሆነ ነው እንጂ ኤርትራውያኖች እና ኢትዮጵያን ወደ ኢትዮጵያ አይመለሱም። ወይኔ ሀገሬ። ሮሚዬ እንዴት ዋላችሁ? እግዚአብሔር ይመስገን። ሰላም ናችሁ? እንዴት ናችሁ? ሮሚ የለቀቀችውን ዲዩት አድርጉ። እሺ እዚህ ያላችሁ 700 ሰዎች ዲዩት እያደረጋችሁ ሮሚ የለቀቀችውን ስሩ፣ ቫይራል እንዲወጣ ቪዲዮ ማለት ነው። እና ልጆቹ ድምፅ ሆነው እዛ ያሉ ልጆች ናቸው። እና ዲዩት አድርጉ። 800 ደርሳችኋል። አሁን ዲዩት ሮሚ ጋር እየገባችሁ ዲዩት አድርጉ ቪዲዮም ማለት ነው። ቫይራል ይወጣል እንደዚህ ሲሆን። እና ወንድሜ እኔ የሆነ ጊዜ እንደዚህ ተፈጥሮ የሆነ ሊቢያዊ ነበር እዚህ ማቀው ስጠይቀው እኛ ሀገር እስር ቤት አንደርግራውንድ ላይ ነው ምናምን ብሎኝ ነበር። እውነቱን ነው እንዴ? እንደዚህ መሬት ተቆፍሮ ነው እና ሰው እንዳይታይ ጨለማ ውስጥ ነው ምናምን ብሎኝ እንደ ቀልድ ነው ያወራው። አንደርግራውንድ ነው። በቀን አንድ ዳቦ ነው እንደዚህ በመስኮት ዳቦ ነው እንደዚህ በቀን የሚወረወር በቀን አንድ ዳቦ። አንዴ እዚህ ጋር ላስረዳችሁ ስለነበርኩበት ነው። አሁን የለውም በቦታው። በርግጥ እግዚአብሔር ይመስገን። በጣም ስለሁላችሁ እስር ቤታቸው እንዴ መሰለሽ ሮሚዬ ምን እንደሚያደርጉ ታውቂያለሽ? ላይክ እስር ቤት ሲባል ከብ እንደ ቤት ሸረል ከፍተሽ የምትገቢው እዛ ላይ አንቺ መሬት ላይ ቆምሽ ይመስልሻል፣ ግን ከሱ በታች ሰው አለ። ተረዳሽ? እስር ቤቱ ተከፍቶ ብረቱ ተከፍቶ ሲገባ ከታች ሰው አለ። ምንድን ነው የሚያደርጉት መሰለሽ? በእኛ ጊዜ ብቻ ነው ልጆቹ ነፍሳቸውን ይማር የተሰዉ ጊዜ ነበረ እዛ የነበርኩት። መንግስት አካል መጥቶ እዛ እስር ቤት ያሉት ስደተኞች ሊቆጥር ሲመጣ በጣም እንዳለ ከስር ያሉት ሀይ የሚከፍሉ ሰዎች ናቸው። አሁን ኢትዮጵያና ኤርትራን አይልኩም የሚለው ለምን መሰለሽ? ዜኖ ኢትዮጵያና ኤርትራ ምንም አሽጠሽ እንደምታመጪ ያውቃሉ። ተረዳሽ? እኛም ጠጋ ጠጋ በሉ ብሎን ሰውየውን ያደርጋል። እንጨት ነገር ነው ታውቂያለሽ፣ ጣውላ ነው የሚመስልሽ አንቺ። ሸርተት ያደረገውና እንዲህ ሲያይ ከስር መብራት አለ ምናምን አለ፣ ሰው ከስር ቲቅ ብሏል። ከዛ ልክ ፖሊሶችና ሊቆጥሩ ሲመጡ ምን ያደርጋል? ያንን ዝግት ያደረግባቸውና በነገራችን ላይ እዛ ጋር ዝም ብሎ አይከቷቸውም። ይከፍላሉ ብሎ የሚያስቡ ሰዎችም ሀበሻ ብዛት እንትኖች ናቸው። ይህ ባንግላዴሾች ናቸው ነው እንደዛ የሚያደርጉት። አሁን እዚህ ጋር የሚሆነው መፍትሄ ምንድን ነው? በጣም ከባድ ነው። አይዟችሁ፣ ጭንቅላታችሁን ጠብቁ። እግዚአብሔር ያለው ነው የሚሆነው። እኔ ሮሚዬ ልጆቹ የተሰዉበት ቦታ ነበርኩኝ። ታላቅ እህቴ እንዲህ ብላ ያኔ በ5 ሀገር አቆራርጣ ነው ኢትዮጵያ የገባችው። ነፍሷን ይማረው፣ ዛሬ የለችም እና ልጆች እዛ ቦታ ላይ ነበርኩኝ። በእኛ ጊዜም በጣም ከባድ ጊዜ ነበረ። ሁሌ ነው የሚያስነግጥሽ፣ አንድ ቀን አታርፊ። ተረዳሽ? አሁን ያለው ምን መሰለሽ ሮሚዬ፣ እኔ እንደ አንድ ሰው በመከራው በጣም እንደ ሴት ልጅ 8 ወር 9 ወር ታስሬ ተደብድቤ እመቤቴን ራቁቴን አስወልቀውኝ ወደ ግድግዳ ተለጥፌ በሱሪ ማለት ነው ሮሚዬ ጀርባዬን በኤሌክትሪክ እንትን ላይክ ኤሌክትሪክ ይሰኩና እንዲህ ጀርባሽ ቴንት ሲል ደም ይረጫል ጀርባሽ። እንደዛ አድርገውኛል። ሴት ልጅ ሆኜ ያኔ 17 ዓመት 18 ዓመት ልጅ ነኝ። ተረዳሽ?
ስለዚህ አሁን ምን አለ መሰለሽ ሮሚ ማንም ወዶ አይወጣም ከሀገር ተረዳሽ። እዚህ ጋር ሰው ይሰለቻል። በእርግጥ ግን ደግሞ መሰራት ያለበት ነገር ላይ መሰራት አለበት። እግዚአብሔርን አሁን እኛ እዚህ ጋር መተን ቢያንስ በሰላም እየወጣን እየገባን ነው። ተረዳሽ? ቢያንስ መፍትሄው ነው። አሁን እኮ የምትይውን ነገር እኔ ከሊቢያ የመጡ ሰዎች ጓደኞቼ ኦልሞስት ከሊቢያ ባልመጣም እያንዳንዱ ከሱዳን ጀምሮ ያሳልፉ ይወጣል ተምቸዋለሁ። መፍትሄው ነው አሁን ችግሩን ሳይሆን መፍትሄው እነዚህ ሰዎች መፍትሄው ምንድን ነው? እያየናቸው 8 ሞተ 2 ሞተ እንዲሆነ የአንዳንድ ፍሬ ልጆች ናቸው እንደምታያቸው ሮጣ ያልጠገሙ ምንድን ነው የምናረጋቸው ነው? በምን በላይ ላሉ አዳምጭኛ አብረን ካወራን ማደማመጥ አይቻልም። አብረን እና እንሰብስብ አቲ 800 ስንት ነን ይላሉ። እንግዲህ በብዛቱን የሚያውቁት የለም። በስነ ስርዓት ትንሽ ቢሆኑ ጎፈንድሚ ተከፍቶ ነው። ይሄ እኮ በእነሱ አለን ህዝቡ ብዛት እኮ በሺህ አላሙዲን ራሱ የማይፈታ ነው ብዛታቸው። ለስንቱ ነው የሚደረሰው? ማነውስ ይሄንን ሁሉ ገንዘብ የሚሰጠን? በቆዩት እናስመልጣቸው እንኳን ብቴ አንድ ልጅ ባለፈው የተሰበሰበለት አይተሻል። አይምሮን ያመመው 7 ዓመት የቆየ ልጅ አዶ ነው ሰብስቦ ያውጡት ገንዘብ የተሰበሰበለት ነበረ። ሁሉም ጋር ይደውልሻል። የሰፈሮቼ ልጆች አሉ፣ የኮልፌ ልጆች እኔ ጋ መተው ሮማን ድረሽልን፣ ለስንቱ እንድረስ? መፍትሄው ምንድን ነው? እኛ ለንደን ላይ ሰልፍ ካዘጋጀን ምንድን ነው ማለት ያለብን? ገቨርመንቱ እንዲለቃቸው ነው የምንጮኸው? ወደ ሀገራቸው ላክ ነው? ምንድን ነው የሚደረገው ነው? ምንድን ነው የሚባለው? ለሊቢያ መንግስትስ አለ ወይ? ይቅርታ ትንሽ ተናገር ልውጣ ፈቃደኞች ከሆናችሁ። እኔ በዛ መንገድ ነው የመጣሁት። ልክ እንደነሱ እስር ቤት ውስጥ ገብቻለሁ። ሁሉን ነገር አይቼዋለሁ። መፍትሄው ለምትዩ ሮሚ ሰልፍ መውጣት ብቻ ነው። ሰልፍ ሲወጣ ማን ነው የሚያግዛቸው መሰለሽ? ዩኒሲአር ነው የሚያግዛው። ዩኒሲአር እንዲያግዛቸው ሰልፍ መወጣት አለበት። በዛን ጊዜም እንደዚህ አይነት ችግር ነበረ። ከቤት የማንወጣበት ታስረን፣ ሰው ግን ሰላማዊ ሰልፍ ይወጣልን ነበረ። በጋዳፊ ጊዜም ልክ እንደዚህ ነበረ። ትልቁና አንደኛው ነገር በቃ ሰላማዊ ሰልፍ ዩኒሲአር ላይ መጮህ ነው። በቃ አለቀ። በጎፈንድሚ አይታገዝም፣ በገንዘብ ኃይልም አይሆንም። ይሄ ነገር ሊፈታ የሚችለው ዩኒሲአር ብቻ ሲገባበት ነው። ዩኒሲአር ደግሞ አለ እዛ ቦታ ላይ። እኔ አሁን ኖርዌይ ነው ያለሁት። ከዚህ በፊት በእንደዚህ አይነት መንገድ ነው የመጣሁት እና ብንችል ድምፅ ብንሆናቸው ዩኒሲአር ላይ ወተን ብንል ያኔ ነው ተሰሚነት የሚገኘው። ኦኬ እንግዲህ እኔ ላረግ የምችለው እዚህ ለንደን ላይ ሰልፍ የሚያዘጋጁ ፍሬንዶች ያሉኝ ሰልፍ የማዘጋጀትና ይሄን አላማ አስረዳቸዋለሁ። ሞስቶፉ በሊቢያ የመጡ እዚህ ሞልተዋል እና ይሄ ነገር ሰልፍ ለንደን ላይ መወጣት አለበት እና ህልፕ አድርጉ ብዬ ሰልፍ መፍትሄ ከሆነ ሰልፍ እንዲወጣ እንግዲህ አነጋግራቸዋለሁ። እዚህ ገባው በሊቢያ የመጣ ነፍን ያለው እነዚህ ልጆች እንዲህ እያሉ ነው። ስልክ እናንተ ሌላ ነገር ፖስቱ። ሮማን እንዲያለች ሮማን ጅኒ ቆለጣለች እያልክ ፖስት። የዛሬው የምናወራውን ግን እርግጠኛ ነኝ አንዳችሁም ቆርጣችሁ አትፖስቱትም። ለምን ሰልፍ እናዘጋጃለን? የጥሩ ነገር ሀሳብ አትፖስቱም። መጥፎ ነገር ሲሆን ነው የምትፖስቱት። ስለዚህ አሁንም እየሰማችሁ ለንደን ላይ ያላችሁ፣ በሊቢያ እየመጣችሁ ያላችሁ ልጆቹ ያሉ ድምፅ ሁኑን። በቃ አልቻልም፣ ከአቅም በላይ እያሳደዱን በር ዘግተናል። ለእናቶቻቸው ሲሉ እኮ ነው እንጂ እነሱ አዶንኬር ሲመራቸው ወንድ ልጅ አዶንኬር የሚልበት ደረጃ ይደርሳል። ግን እናት ውስጥ ያቺ ያሳደገችው እናቱ ሳትበላ ያበላችሁ ሳትበላ ያጎረሰችው እናቱን እንባ እናቴ ልኑር ነው። እርግጠኛ ነኝ ሆኜ የምነግራችሁ፣ ስለሌላ አላቅም። የአዲስ አበባ ልጅ ግን ከራሱ ሞት በቀር የእናቱን የሚያስበው ለእናቴ ብዬ ልኑርላት ብሎ ነው እንጂ ምንም አይፈሩ። ግን በቃ እኛ ድምፅ መሆን ካለብን ለንደን ላይ ያለውን እኔ የለንደን ልጆችን እለምናለሁ። ሰልፍ የሚወጣ ቲሸርት ማሰራት ካለብን ቲሸርት አሰርተን የከሰዓት የአንድ ቀን ከሰዓት ነው ወይ ቅዳሜም ቢሆን ወጥተን የቅዳሜ መውጣት ነው። ሮሚዬ እኛ አረብ ሀገር ያለነው ደግሞ በሚዲያ ነው። ያው ታውቂያለሽ፣ አረብ ሀገር ሰልፍ መውጣት አይቻልም። ስለዚህ
በሚዲያ ነው ተጽዕኖ መፍጠር የምንችለው እና ትልልቅ ሚዲያ ያላችሁ አረብ ሀገር ሆናችሁ በተለይ ዩኤ ቅድም ያለችው ልጅ የት ሀገር እንደሚመጣ አላውቅም፣ ግን ቤሩት እንዳሉ አውቃለሁ። እነዚህ ድምፅ የሚሰሙት እና ቤሩት ያላችሁ ልጆች ተጽዕኖ አድርጉ ሚዲያ ላይ በደንብ ያው ሎኬሽናችሁ ቤሩት ስለሚል ምናልባት እዛ በደንብ ሊስተጋባ ይችላል። ያው ያለ ነው እንዳለ አረብኛ እንሰራለን ቪዲዮ በመቤቴ በቃ በአረብኛ ላይ ያሉ ወንድሞቻችን ኢትዮጵያና ኤርትራን እንዲሁም አፍሪካን ብላችሁ ፍሪ ለነሱ የሚሰማ አሁን ያለችው ምንድነው? ኢትዮአር ነው ያለችው። ማነው ለሚባለው ሰው ነው ምንድነው? ለሱ ዩኤንኤችሲአር ማለት የሪፊውጅ መስሪያ ቤት ነው። በቃ እኮ ለእነሱ ቪዲዮ ሰርተን እንቀባበለው እና ድምጻቸውን ሊሰማ ይደረግ። እነዚህ እኮ ጨንቋቸው ትዊተር ላይ ሮሚ ትዊተር ላይ በያቸው ዩኒሳር የምትለው ይህንን ነው። እኔ ከመጣሁ 2 ዓመት ከ5 ወር እንደመጣሁ ነው የተመዘገብኩት። እስካሁን ምንም ነገር የለም። እነሱ ራሱ ይህ የወጣው መግለጫ እስከሚረጋጋ ወደ እኛ እንዳትመጡ በራችን ዝግ ነው እና ያሉ እነሱ ራሱ በራችን ዝግ ነው ያሉት እነሱ ራሱ እግዚአብሔር ይህ 2 ዓመት ከ5 ወር ምንም ነገር መፍትሄ የለውም። በቃ ሲጀመር ሊታገሱን የሚችሉት አሁን 15 ቀን ነው። በቃ ረመዳን እስከሚያልቅ ነው ሊታገሱን የሚችሉት። ስለዚህ በቃ የኢትዮጵያ ሕዝብ ተባበሩ። እግዚአብሔር ሌላ ነገር ያመጣል። እነዚህ የሚያግቱት ኤርትራዊ እና ኢትዮጵያ የሚባሉ ፎቶ የላችሁም? ዘመዶቻቸው አይታወቁም? እነዚህ የሚያግቱት ኢትዮጵያዊና ኤርትራዊ ናቸው ተብሏል። የላቸውም፣ ፎቶ የላቸውም። ኖ እነሱ እኮ ምንም እኮ አይሰሩም። የሊቢያ ፖሊስ እኮ ነው፣ የሊቢያ ፖሊሶች ናቸው እኮ የሚያግቱት። ለምን አበሻ የሚያግታል አልተባለም እንዴ? አበሻ የሚያግተው ሮሚዬ፣ አበሻ የሚያግተው ገና ከኢትዮጵያ ስትመጪ ነው። ኩፍራም ይባላል እዛ ጋ ነው። ይህ 600 ሺህ ብር 700 ሺህ ብር አስከፍሎ የሚለቅሽ እንጂ እዚህ ጋ እኛ ትሪፖሊ ያለንበት ቦታ ላይ አበሻ ምንም አያገባው። አበሻ አያግተንም። አሁን ላይ ፖሊስ ነው እያስቸገረን ያለ። አይገባኝ አሁኑ ነው። ግን እኔ የምጠይቅህ እነዛ እዛ ሀገር ላይ የሚያግቱት አበሾቹ ፎቷቸው አይታይም ወይ? እንደው ቤተሰቦቻቸው የት እንዳሉ አይታወቁም ወይ? ስልክ ይቀሙናል። ልክ መጋዘን ካስገቡን በኋላ ስልክ ነው የሚቀቡት። መጀመሪያ ስንወጣም ስልክ አይሰጠንም፣ በባዶ ነው የምንመጣው። ስለዚህ የእነሱን ፎቶ ልናገኝ አንችልም። እኔ የምፈልጋቸው እነሱን ነው። እዛ እያገቱ የሚኖሩ ቤተሰቦቻቸውን ድንገት የምታውቁ አብሯችሁ ኖራችሁ ይህን ልጅ አውቀዋለሁ አጋች ነበር የምትሉ እስኪ ፎቷቸው ወይም ቤተሰቦቻቸው ካለ ብጠቁሙ። አሉ የተለቀቁ አሉ። በተለይ አንድ ሴት አለች ፎቶ። እስቲ ወንድማችን እኔም ያለው ግብጽ ነውና የኢትዮጵያ ሕዝብ ሰላማዊ ሰልፍ መውጣቱ ምን የሚጠቅመኝ ነገር አለው? ሀገሪቷ መንግስት የላትም። አንተ በዩኤንኤችሲአር ወረቀት ነው የምትኖረው። አይም ምናልባት ወደ ሀገር ሊመልስ ይችላል። ከዛ ውጭ ህዝቡ እንዳለ የኢትዮጵያ ህዝብ ብነሳ ምን የሚያደርገው ነገር አለ ብለህ ታስባለህ? እስቲ መንግስት የላቸውም እንዴ? ምን መንግስት የላቸውም? አንድ ባንጋዚን ነው፣ አንድ ትሪፖሊ ነው። ስለዚህ መንግስት የለውም። ሁሉም እንደፈለገ ነው። እዚህ ጋር የግል ፖሊስ አለ፣ የፕሬዚዳንቶቹ ደግሞ ፖሊስ አለ። የግሉ እንኳን ዋጋው ክፍያው ይለያል፣ ትልቅ ነው። የዚህኛው ደግሞ ስንገባ ደግሞ ዋጋው ትንሽ ነው። በቃ ምንም መንግስት የሌለው ባዶ ሀገር፣ ምንም መንግስት የለውም። እስቲ የሰላማዊ ሰልፍ መውጣት ጥቅሙ ለአንተ ምን ይጠቅማል? እስቲ ንገረኝ። ዛሬ አይደለም በጣም ቆይታለች እኮ መንግስት ማለት ለእኛ ምንም ላይ ጠቅመን ይችላል። ግን ኤርትራውያኖች ሲወጡ ነት ካለ በሚለው ነው እንጂ ለእኛ ምንም አይጠቅመንም። አሁን ላይ ወይ ታፍሰን ወይ ሳራ በራ ልንጥሉን ወይ ደግሞ የማይታወቅ እስር ቤት ውስጥ ነው የሚያስገቡ እንጂ እነሱ ሰልፍ ስለወጡ ስላልወጡ ይጥቀመን አይጥቀመን የምናውቀው ነገር የለም። ግን ኤርትራውያኖች ሰልፍ ሲወጡ ስላየን የእነሱ መውጣት ራሱ ምንድን ነው የምጠቅማቸው ነው የምልህ። የሚጠቅም ከሆነ ዝርያ እናስደርጋለን። ግን የባሰ ወተን ደግሞ ስለሆነ ነገር እንዲያደርጓችሁ
የሚለውንም ተወያዩበትና ይጠቅማን ካላችሁ እኔ እግዚአብሔርን ለንደን ላይ ያስተባብራለሁ ሰልፍ እንዲወጣላችሁ። ምናልባት የእናንተ ሰልፍ የሚጠቅመው የኢትዮጵያ መንግስት ዜጎችን ስጠኝ ብሎ በግብጽ በኩል ወደ ኢትዮጵያ እንዲመልሳቸው ካልሆነ በስተቀር ከኦሜጋ ተባብረው ዓለም አቀፍ እንትን ድርጅት አለ ወደ አዲስ አበባ ሊመልሳችሁ ይችላል። ከዛ ውጭ ምን የሚጠቅማችሁ ነገር አለ? ከዚህ በፊት እኮ ማለት ነው ከእስር ቤት የዚህ ሀገር ፕሬዚዳንት እኮ ኢትዮጵያ ገብቶ ነበር እኮ አልቀበልም ነው ያለው እኮ አብይ ራሱ የሊቢያ ስደተኛ አልቀበልም ብሏል። ቆይ አባቴ ቆይ ከ7 ወር በፊት ካስታወሳችሁ። ቆይ አሁን ሮምዬ እንደ ሀሳብ እና አንድ ልናገርና ልውጣ። እንደ ሀሳብ ሰላማዊ ሰልፍ ይቀጥል በያለንበት በየሀገሩ። ከዛ በተረፈ ሁላችንም ለምንድን ነው ከእንግሊዝ የመጣው ሴፉ ያልቀረበን ስለ ሚዲያ ትምጡ ምናምን ሀሳብ ለመስጠት ቀርቦ ነበረ። እነዚህንም ልጆች እነ ሴፉም ሌላዎችም ሚዲያ ያላቸው ኢትዮጵያ ላይ ራሱ ኮመንት ላይ ብዙ ጊዜ ኮመንት ላይ እንዲታብለን እያሉ ያቀርባሉ እኮ አይተሽ ከሆነ ሰዎችን እዛ እየሄድን በየቦታው ላይ በቃ እነ ሴፉን ትልልቅ ሚዲያ ላይ ኢቢኤስ ላይ እንደዚህ አይነት ነገር እንትን ሲል መንግስትም ሊገባበት ይችላል። ይሄን ነገር መፍታት የሚችለው አንድና አንድ የኢትዮጵያ መንግስትና የኢትዮጵያ መንግስት ነው። የሊቢያን ሰዎች አልፈልግም ማለት ወይ ጉድ! ከዚህ በፊት ጆሲ ለዚህ ለታረዱት አንገታቸውን ዶክመንተሪ ሊሰራ አይደል ሲል አይደል የዘጉበት መንግስት ምን ብሎ ነው የሚተ ዜጎቼ እንትን ላይ እናንተ ለታመሙ ልጆች ለምግብ እንዳይቸግራቸው የገንዘብ መዋጮ ማድረግ ብቻ ነው የምጠበቅባችሁ። እንደኔ ወይ ጎፈንድሚ ከፈትለ ያ ከብቶ ልጆችን ከሌለው ሊቢያን እኛ እንዳለ ለምን አንወስዳትም? እና ኢትዮጵያ አጠቃላይ መንገዱን ክፍት አድርጋ ሰው እንዲያልፍ አናረጋትም? መንግስት ከሌለ የመስራት እድልም ስለሌላቸው ብር መዋጮ ተደርጎላቸው እንዲወጡ ማድረግ ብቻ ነው የሚቻለው እንጂ ሰላማዊ ሰልፍ ገና ወደ ኢትዮጵያ መመለስ እና ሌላ ነገር ነው። የባህር በር አላቸው። የባህር በር አለው አገሩ ወደ ጣሊያን የሚወስድ ነው ያለው። የባህር በር አሁን 15 ቀን ነው የቀረው። በዚህ 15 ቀን ባህሩ ክፍት ነው ወይ መድኃኒዓለም ወጡበት እኮ ነው የምልህ። መንገዱ መንግስት ከሌለው መንግስት እንዲወስደው አድርጎ ሁሉንም እዛ ስደተኛውን ለምን ፍሬ አድርገው አይለቁትም? ራፈር ያስበላቸው መድኃኒዓለም። መንግስት ከሌለ ማንም ያሳዳቸው ለምን አያልፉ? ምንድነው እዛ ነዋሪዎቹ ናቸው የሊቢያ ወጣቶች ነው እንደሚያደርጉ ለነሱ ገባ። መንግስት ከሌለ የገቢ ምንጭ አደረጓቸው ማለት ነው። እንዲሁ ገንዘብ መሰብሰብ ነው ያለባቸው እንትን ለታመሙ ለደከሙ ሰዎች እንዲሆን። ሰልፊ በጣም የምትሉ ላይ ከጸናችሁ ሶል ነገኑና ሮማ ሰልፉ ተወያዩበትና ይጠቅማል ካላችሁ እኔ ለንደን ሀገር ላይ አስተባብሬ ሰልፍ እንዲወጣ አደርጋለሁ። ፕሮሚስ ልገባ የምችለው ይሄን ነው። አይ ገንዘብ ይሰብሰብላቸውና ከተባለ በ3 ሰው ጎፈንድሚ ተከፍቶ አትሊስት በወር አንድ ልጅ ማስወጣት። ብሩ ደግሞ እኮ በጣም ብዙ አረጉ። የግራ እኮ ነው የሚገባው። እኔ ምን እንደምል እራሱ አላውቅም። መፍትሄው ምን እንደሆነ አሁን ሮሚዬ አንድ ነገር መናገር እፈልጋለሁ። ሮሚዬ ዮኒ ማኛ ጋር ሞክሬያለሁ፣ ብሎክ ነው የተደረግኩት። ሀቢባ ጋር ሞክሬያለሁ፣ እሷ ቤትም ብሎክ ነኝ። ሞጣ ቤትም ተባርሬያለሁኝ። በጣም ብዙ ቤት ገብቼ እርዳታ ስል ለሊቢያ አይኔን ግንባር ያድርገው እያሉ ነው ያሉት። እኛ በአሁኑ ሰዓት ፋሚሊ በእኛ ጉዳይ ደክሟቸዋል። አይ ነው ግን ምን አባታቸው ነው የሚቦሉ እኮ አትሊስት ሀሳባችሁ ሊሰማ ይገባል። እና ብትረዱን ደስ ይለኛል። እኔ በአሁኑ ሰዓት ብንረዳ ደስ ይለኛል። 15 ቀን ነው የቀረን። በዚህ 15 ቀን ውስጥ ብታሻገሩን የኢትዮጵያ ሕዝብ በጣም ነው ደስ የሚለን። እኛም ደግሞ ከተሻገርም በኋላ ነገር ተመልሰን ደግሞ የተቸገረ ሰው እንረዳለን። መጀመሪያ ጊዜ በቃ ሚዲያ ላይ ወጥቻለሁኝ፣ ፊቴን አሳይቻለሁ፣ ሚዲያ ላይ ወጥቻለሁኝ። በቃ እርዱኝ ነው በቃ